ምን ማለት ነው? ምን አይነት ወሬ ነው የምታወራው? አንድ እጁን ወደ የታሰረ ሰው እንዴት አንተን ሊያመልጥ ይችላል? ኧረ ዝና በደምሳ ኧረ ዝም በል አንተ ከርታታ። ለምን እዛው ድብና አትልም? እንዴት ሊያመልጥ ይችላል? እንደምንም ብለን ከዚህ ከተማ መጥፋት አለብን። ከዚህ በኋላ የትም ብንሄድ ከፖሊሶች ማምለጥ የምችል አይመስለኝም። እና ስትታሰር ዝም ብዬ ላይ ነው? ያንን በፍጹም ላደርግ እንደማልችል ደጋግሜ ነግሬያለሁ። ፎቴ መንገድ ላይ ተለጥፎ ሳይው በጣም ደነገጥኩ። ከዛ በኋላ እግሬ አውጪኝ ብዬ ወደ ቤት መጣሁ እንጂ እኮ በሱቅ ስልክ ለመድብል ልደውልለት ነበር። እኔ ምን አላምንም። ያምሻል እንዴ? ጭራሽ ተንበርክኮ አግቢኝ ይላታል። እርግጠኛ ነኝ ዝና ቪዲዮውን የሚልከው እዛ ለሚቀልበው መርማሪ፣ ምክንያቱም በዛው ዶላር እንዲያገኝለት ስለሚፈልግ። ይሄ ማለት እኮ የሁለቱም ህይወት አደጋ ላይ ነው ማለት እኮ። ታዲያስ የፈራሁት ነገር ድሮም የፈራሁት ይሄን ነበር። ወይኔ ሞገስ፣ እኔ ነኝ ለዚህ ያበቃሁት እኔ ነኝ። ስልኩን ባያጠፋ ኖሮ እኮ ዝና ቢያገኘው ኖሮ ይሄን ጊዜ ቪዲዮውንም ለፖሊስ አይሰጥበትም ነበር። እኔ ከዚህ በኋላ ማናችሁም ላይ ችግር መሆን አልፈልግም። ምን እያልክ ነው ሞገስ? አንተ ሴት ልትሄድ ነው? እባክህ ከቻልክ አሁን በመለክልህ አድራሻ ሰው ላክና ሉላን ውሰዳት። እሺ ግን ራስን እየጠበቅህ እባክህ። አፈቅርሻለሁ። አላውቅም ስለ ሞገስ የሚወራው ነገር በቃ በጣም ነው የሚደብረው። አረ አንቺ ለኔ ከመናገርሽ በፊት ያየሁት ነው መሰለኝ። እንዴ ሞገስ፣ አይዞሽ እኛ ነን። ብሩክ፣ ሞገስስ? ቆይ ምን እያደረጋችሁ ነው? የባልሽ የሞገስ ሀሳብ። እንዴት እናንተ አንድ ተራ ወንጀለኛ ፈልጋችሁ ማግኘት ያቀታችኋል? ሞቷል የተባለው ሰውዬ በህይወት አቆይቼው ነበር። ይሄ ሰውዬ አሁን ሌላ ነገሩ ሳይከተም በፊት መንደር ለመንደር ነው ሲዞር የሚውለው። ለአንተም ለኔም አደጋ ነው የሚሆነው። ይሄ ምስኪን ሰው በእኔ ምክንያት እየተንገላታ፣ ቆይ አሁን አለሁ አልሞትኩም ብዬ ብሄድ ራሳቸው ይገሉኛል። ማን ደወለው? ባላወቁት ነው። ሄሎ መድብል፣ ጠበቃው ነኝ። ማን የደወለው? ጠበቃው ነው። ጠበቃው በስተመጨረሻ ለመድብል መደወሉ በጣም ትክክለኛ ውሳኔ ነው። አሁን ላይ እየተጸጸተ ነው። በፊት ከዝና ጋር ሆኖ ሲሰራቸው የነበሩ ብዙ ክፋቶች ስላለው አሁን ላይ ለዛ ክፋቴ ነው ፈጣሪ እየቀጣኝ እያለ አሁን ላይ ተጸጽቷል። ወደ በፊት ማንነቱ እየተመለሰ ይመስላል ማለት ነው። እናም ደግሞ የሞገስ ፎቶ በየከተማው መለጠፉ ራሱ አሳዝኖታል። ይሄ ምስኪን ሰው በእኔ ምክንያት እየተንከራተተ ነው የሚለውን ቃል መናገሩ ራሱ የጠበቃውን መቀየር ነው የሚያሳየው ማለት ነው። ከዚህም በፊት በሉላ ምክንያት ሞገስን ይጠላው ነበር። አሁን ደግሞ ለሞገስ ራርቶ ለሞገስ አዝኖ ይሄ ምስኪን ሰው በእኔ ምክንያት ተንከራተተ ማለቱ ራሱ ምናልባት ከዚህም በኋላ ሞገስ ተረጋግቶ ወደ ህይወቱ እንዲመለስና ምንም ወንጀል አልሰራህም አንተ ነፃ ነህ እንዲባል የሚያደርገው ጠበቃው ብቻ ስለሆነ እሱም በስተመጨረሻም ለመድብል ደውሏል ማለት ነው። ግን ደግሞ መጀመሪያ ላይ ፈርቶ ነበር። በቀጥታ ሄጄ እነሱን ባገኛቸው ሞገስ እንደዚህ የሆነውና እየተንከራተተ ያለው በአንተ ምክንያት ነው በሚለው እኔን ይጎዱኛል ወይ ደግሞ ይገሉኛል የሚለው ነገር ፈርቶ ነበር። በእርግጥ እነሱ ያንን ነገር አያደርጉም። ግን ቢሆንም በስልክ ደውሎ ያለውን ነገር ማውራቱ ከዚህም በኋላ ከመድብል ጋር እንዲገናኙ ያደርጋል። ከዛም በኋላ ደግሞ ቀጣይ ሊያደርጉት የሚችሉ ሞገስ እንዲመጣና ይሄው እኔ በህይወት አለው ብሎ ጠበቃው ራሱን ያጋልጣል። ያኔ ሞገስ ነፃ ተብሎ ይለቀቃል ማለት ነው። ሌላው ነገር ደግሞ የጠበቃው እዚህ ጋር መጥቶ ከነ መድብል ጋር መገናኘት ራሱ እነ መድብል ዝናንና ካሌብን የሚከሱት ክስ ላይ እንደ ምስክር ሆኖ ያግዛቸዋል። በእርግጥ እሱ ጠበቃ ስለሆነ ስለ ህጉ በጥልቀት ስለሚያቅም አንዳንድ ነገሮች ሊደግፋቸው ወይ ደግሞ መንገዱንም ሊመራቸው ይችላል ማለት ነው። ምናልባት በዚህ መሃል ሊፈጠር ይችላል ብለን የምንፈራው ዝና ለፖሊሶች እዛ ጋር ቢሮ አስቀምጦ ለሚቀልባቸው መድብል በተናገረው ቃል ማለት ነው እዛ ለሚቀልባቸው አንዱ መርማሪ ፖሊስ ደውሎ አሁን ላይ ጠበቃው አምልጦኛል፣ ስለዚህ እናንተም ፈልጋችሁ አግኙት ብሎታልና ምናልባት መድብልና ጠበቃው ሳይገናኙ እዛ ጋር ያሉ ፖሊሶች ቀደም ብሎ ጠበቃውን ካገኙና አሳልፎ ለዝና ከሰጡት ያው የዝና ፍላጎት እሱን ማጥፋት ነውና ወደ ራሱ ቤትም ትህትናን ለብዙ ጊዜ ሲያሰቃያት ወደ ነበረው ክፍልም የወሰደው በዛው አፍኖ እሱን ለመግደል ነበር ማለት ነው። አሁን ደግሞ ፖሊሶቹ ቀድሞ እሱን ካገኙና አሳልፎ ለዝና ከሰጡት
ቀጣይ የጠበቃው እጣ ፋንታ ሞት እንደሚሆን ግልጽ ነው ማለት ነው። ምናልባት በዚህ መሃል መድብል ቀድሞ ጠበቃውን ካገኘውና ከዛም በኋላ እሱንም ወደ ቤት ካመጣው አሁን ላይ ጠበቃው በእርግጥ እየፈራ ያለው በቀጥታ ወደ ቤተሰቦቼ ከሄድኩኝ ይደነግጣሉ፣ እነሱ እኮ እኔ እንደሞትኩ አድርጎ ነው እንደቀበሩኝ ነው የሚያውቁት፣ እኔ ደግሞ አሁን ላይ ሄጄ በህይወት አለው አልሞትኩም የሚለውን ነገር ከነገርኳቸው ይደነግጣሉ የሚለውን ነገር እያሰበ ስለሆነ እናም ደግሞ አሁን ላይ መንደር ለመንደር ጎዳና ላይ እየዞረ ስለሆነ ይሄ አሁን እሱ እያደረገ ያለው ለዝና ስለሚያጋልጠው በቀጥታ ከነ መድብል ጋር እዛው ቤት ውስጥ ሆኖ ሞገስም ካለበት ከተደበቀበት ወደዚህ መጥቶ አንድ ላይ ሆኖ ዝናን የሚያጠምዱበት ዝናን ብቻ ሳይሆን ካሌብንም የሚጥሉበትን መንገድ አብሮ ቢማከሩ የተሻለ ይሆናል ማለት ነው። በእርግጥ መድብልም ይሄን ነገር ጠርጥሮት ነበር። ያኔ ጠበቃው ሞቷል የሚለውን ቪዲዮ ከላከለት በኋላ ምናልባት ይሄንን ነገር ዝና የሆነ ድራማ እየተጫወተ ይሆን እንዴ የሚለውን ነገር ጠርጥሮ ነበር። ግን ደግሞ ወደ ጠበቃው ቤተሰቦች ሲሄድ ድንኳን ተጥሎ በትክክለኛው ለቅሶ አስመስሎ ሁሉም ነገር እየተሰራ ነበርና በእርግጥ ዝና እዛ ጋር የጠበቃውንም ቤተሰቦች ሚስትና ልጆቹንም ሸውዷቸዋል ማለት ነው። መድብል ደግሞ እዚህ ጋር ሄዶ ወደ ቤተሰቦቹ ለቅሶ ላይ መሆናቸውን ሲያይ ይሄማ ድራማ አይደለም ጠበቃው እውነትም ሞቷል በሚል ነበር ደንግጦ ያንን ነገር አምኖ የተቀበለውና አሁን ደግሞ ሉላ አንስታ ጠበቃው ነው የደወለው የጠበቃው ስልክ ነው የሚለውን ነገር ስትናገር መድብልም በጣም ደንግጧል ማለት ነው። ግን ደግሞ ቢሆን ወደ ኋላ ተመልሶ ያኔ የተናገረውን ቃል ሊያስታውስ ይችላል ማለት ነው። እኔ ያኔም ገምቼ ነበር ዝና የሆነ ድራማ እየተጫወተ መሆኑ ገብቶኝ ነበር በሚለው ምናልባት ያን ያክል ላይደነግጥ ይችላል። እዚህ ጋር በጣም የሚደነግጡትና ነገርየውን ቶሎ ላይቀበሉት የሚችሉት የጠበቃው ሚስትና ልጆች ናቸው ማለት ነው። በተለይ የጠበቃውን ሚስት እዛ ጋር ዝና ሌላ ድራማ ሰርቶ ጠበቃው እንደሞተ ራሱን እንዲስት አድርጎ ነው እዛ ጋር ሚስቱን ይሄው ባልሽ ሞቷል ብሎ ሳይሞት በህይወት ያለውን ሰው አስክሬን ነው ብሎ ያሳያትና ሚስቱም ያኔ ጠበቃው ሞቷል ባለቤቴ ሞቷል የሚለውን ነገር አምና የተቀበለችው ማለት ነው። ግን ደግሞ እዛ ጋር አስክሬኑን አይቻለሁ ብላ ያመነችውን ባሏ አልሞትኩም እኮ በህይወት አለው ብሎ ቢመጣ ባንዴ ልትደነግጥ ስለምችል ይሄንን ነገር እዚህ ጋር ያለውን ነገር ከተወጡ በኋላ ወይ መድብልና ብሩክ ወደ እሷ ሄዶ እሷን አረጋግቶ ያለውን ነገር ከመጀመሪያ ጀምሮ ሊያስረዷትም ይችላሉ ማለት ነው። ሌላው ነገር ደግሞ ቀጣይ ላይ እነ መድብልና እነ ብሩክ ላይ ፈተና የሚሆንባቸው ማህሌት ነች ማለት ነው። ማህሌት አሁን ላይ ያንን ሰውዬ በቀረጸችው ቪዲዮ 500 ሺህ ብር በአካውንቷ አስገብታለችና በዛ ብር ደግሞ ህይወቷን መቀየር እንደ አዲስ መቋቋም ሳይሆን ሌላ ክፋት መስራትን የመረጠችውና በቀጣይ ልታደርግ ያሰበችው ብሩክንና ቅድስትን መበቀል ነው ማለት ነው። በእነሱ መሃል ሌላ ጸብ እንዲፈጠር አድርጋ እነሱ እንዲለያዩ ማለት ነው። ለዛ ደግሞ ትልቅ ሚና እንድትጫወትባት በገንዘብ እየቀጠረቻት ያለችው አሁን ላይ ማህሌትን አስጠግታ እያኖረቻት ያለችው ልጅ ነው ማለት ነው። ያቺ ልጅ እነ ብሩክ ቤት እንደ ሰራተኝነት ትገባለች። ከዛም በኋላ በብሩክና በቅድስት መካከል ትገባና እነሱ እንዲጣሉ እነሱ አንድ ላይ እንዳይሆኑ የራሷን ሚና ትጫወታለች። የማህሌት ቅጥረኛ ሆና ማለት ነው። ምናልባትም ልታደርግ የምትችለው ቀስ ብላ ብሩክን ማጥመድ ነው ማለት ነው። ወይ ደግሞ ከዚህ በፊት ማህሌት ስታደርግ እንደነበረው ከብሩክ ጋር እንደተኛች አስመስላ ቅድስትን ስታበሳጭ እንደነበረው ምናልባትም እቺ አሁን እየመጣች ያለችው አዲሷ ሰራተኛ ያንን ነገር ልታደርግ ትችላለች ማለት ነው። ግን ደግሞ እዚህ ጋር አንድ ሊነሳ የሚችል ጥያቄ አለ። እነ ብሩክና እነ ቅድስት እዛ ጋር ሰራተኛ ይፈልጋሉ ወይስ አይፈልጉም የሚለው ነገር ነው ማለት ነው። እስካሁን ድረስ ቤት ውስጥ ያን ያክል የሚያስቸግራቸው ስራ የለም። እናም ደግሞ ስለ ሰራተኛ ሲያወሩ ራሱ አንድም ቀን ተሰምቶ አያውቅምና እቺ ልጅ አሁን በማህሌት የተላከችው ልጅ ወደ እነ ብሩክ ቤት ሄዳ እናንተ ቤት ሰራተኛ ለመሆን ፈልጌ ነው የመጣሁት የሚለው ነገር ብትናገር ራሱ ምናልባትም ላያስገባው ይችላሉ። እኛ እኮ ሰራተኛ እንፈልጋለን ብለን መች ተናገርን የሚለውን ነገርም ሊያነሱ ይችላሉ። ሌላው ነገር ደግሞ በቀጥታ እሷን ሊጠረጥራት የሚችለው መድብል ካንዳንዴ ምናልባት የዝና ሰው ልትሆን ትችላለች የሚለውን ነገር ሊያነሳ ስለሚችል ምናልባትም ወደ ቤታቸው ላያስገቧት ይችላሉ ማለት ነው። እነሱ እዚህ ጋር ሰራተኛ እንፈልጋለን የሚለውን ነገር አንድም ቀን ሳያወሩ አንድም ቀን ደላላ ጋር ሄዶ ሰራተኛ እንፈልጋለን ሰራተኛ ላክልን ወደ ቤታችን ብሎ ይሄንን ነገር ሳይናገሩ በቀጥታ መታ እናንተ ቤት ሰራተኛ ለመሆን ፈልግ ያለው የሚለውን ነገር ስትናገር እዚህ ጋር እነሱ ብዙ ችግር ከዝና ጋር ሌላ ጸብ ውስጥ እያሉ ሌላ አዲስ የማያውቁ ሰው ደግሞ እናንተ ቤት መጥቼ ለስራ የሚለውን ነገር ሲያነሳ ከአንዳንዴ ሊጠረጥሩ የሚችሉ ዝና የሆነ ወጥመድ አዘጋጅቶልን ነው የሚሉት ማለት ነው። በእርግጥ ማህሌትን አይጠረጥሩም። ማህሌት አሁን ላይ የት እንዳለች ማንም ሰው አያውቅም። ሁሉም የሚያውቁት ማህሌት ጎዳና ላይ ወጥታለች። ጎዳና ነው የምታድረው። ገንዳ ለገንዳ እየዞረች ነው ምግብ የምትበላው
የምትበላው የሚለውን ነገር ነው የሚያውቁት እንጂ በዚህ ልክ ርቀት ሄዳ ብር አግኝታ ሌላ ሰው በሰራተኛ መልክ ቀጥራ እኛ ቤት ታስገባለች የሚለውን ነገር ሊገምቱ አይችሉም ማለት ነው። ሌላው ነገር ደግሞ ስለ ኤፍራታና ስለ ደላላው መርዞ ማንሳት እንችላለን ማለት ነው። ባለፈው ኤፍራታ ደላላው መርዞ በነገራት ነገር ማህፀንሽን እናከራየውና ህይወታችንን እንቀይር፣ ሰውየው ቤትና መኪና ይሰጠናል የሚለውን ነገር ሰዎቹ ለእራት ቀጥሯት ነበር ኤፍራታ ማለት ነው። ስለ ጉዳዩና ስለ ክፍያ አንዳንድ ነገሮች ሊያወሯት ማለት ነው። አሁን ላይ ኤፍራታ እየተናገረች ያለችው ሰዎቹ የእራት ግብዣውን እንደቀየሩና ለሌላ ጊዜ እንዳዘዋወሩ ነው እየተናገረች ያለችው ማለት ነው። ግን ደግሞ ይሄንን ነገር በጥርጣሬ አይኗ እያየች ነው ማለት ነው። ሰዎቹ ለምንድነው እሱ ሀሳባቸውን የቀየሩት? ለምንድነው እሱ የእራት ግብዣውን ለሌላ ጊዜ ማዘዋወር የፈለጉት የሚለውን ነገር ደላላው መርዞን እየጠየቀችው ነው ማለት ነው። ይሄ ደግሞ የሚያሳየው ጉዳዩን እዛ ጋር ማህፀኗን አከራይታ ሰዎቹ በሚሰጧት ቁስ እዛ ጋር ደላላው መርዞ የነገራት ቤትና መኪና ይሰጡሻል ነው ያላት እንጂ ሰዎቹ እውነትም ለኤፍራታ ቤትና መኪና ይሰጧታል የሚለው ነገር በሰዎቹ በኩል ምንም ማረጋገጫ ስላልተገኘ ይሄን ነገር እውነት ነው ብሎ መቀበል ቢከብድም ግን ደግሞ ኤፍራታ አሁን ላይ ደላላው መርዞ ያላት ነገር በጣም ያጓጓት ይመስላል ማለት ነው። ካንዴ ማህፀኗን ለ9 ወር አከራይታ ከዛም በኋላ የቤትና የመኪና ባለቤት ትሆናለች የሚለው ነገር በጣም ስላጓጓት ነው አሁን ላይ በየቤት ኪራዩ እየተንከራተተች ስለሆነ እናም ደግሞ ብዙ ችግር እየጸናባት ነው አሁን ላይ ማለት ነው። ኤፍራታ ስራ እየሰራች ስላልሆነ ማለት ነው። ለዛ ደግሞ እዚህ ጋር ማህፀንሽን አከራይተሽ የሚለውን ነገር በጣም ፈልገዋለች። ህይወቷን በዚህ ነገር መቀየር ፈልጋለች ማለት ነው። ግን ደግሞ ደላላው መርዞ ኤፍራታ ይሄንን ነገር ሰርታ ለራሷ ብቻ መጠቀም ብትፈልግም ደላላው መርዞ ግን ለራሳቸው አብሮ እንደሚጠቀሙ ነው እየተናገረ ያለው ማለት ነው። ያ ማለት ሰዎቹ ለኤፍራታ የሚሰጡትን ነገር እኩል እንደሚጠቀሙ ነው እያወራ ያለው ማለት ነው። ጥያቄው እዚህ ጋር ኤፍራታ ከዛም በኋላ ማህፀኗን ለ9 ወር አከራይታ ሰዎቹ የሚሰጧትን ጥቅም እዛ ጋር ከደላላው መርዞ ጋር ተካፍላ ከሱ ጋር አንድ ላይ ትኖራለች የሚለው ነገር ነው ማለት ነው።